አላቀውም የሚሉበት ኩራት በስልጣኔ መልክ ባለማወቃቸው እነሱ በጣም የተባረኩ እንደሆኑ አይነት ተሰምቷቸው ነው። አላቀው እግዚአብሔርን የምትተዋወቁት ጠረኑን የምታውቁት ሰላሙን የምታውቁት ፍቅሩን የምታውቁት በአምልኮ ከእግዚአብሔር ጋር ኢንጌጅድ ስትሆኑ አምልኮ ከቅዱሳን ጋር ህብረት ማድረግ ነው ስታደርጉ ነው እግዚአብሔርን ነው። ያለም ኢንካውንተር የምታደርጉት በጣም ብዙ መከራ አለ። እናንተ ቤት ባይደርስ በሌላ የሚደርስ አለ። አይታችሁ ማለፍና ዞር ማለት የማይችሉ ነገር አለ። እሱን ሁሉ ትራውማ ተቋቁመን የምንኖረው እግዚአብሔርን ስለምናመልክ ባጠኑ ቁጥር የእግዚአብሔርን ቃል ባወቁ ቁጥር ለሰዎች ማስተማር በቻሉ ቁጥር አንዳንዶቻችን ከእግዚአብሔር ጋር እኩያ የሆነን እየመሰለን ለእግዚአብሔር ያለን መገዛትና ናፍቆት እየቀነሰ ማልቀስ በእግዚአብሔር ፊት በእንባ መሆን የህፃናት አይደለም። ገና ጌታን ያወቁ ሰሞኑን የመጡ ሰዎች ባህሪ አይደለም። በጣም የሚያውቁት መንፈሱ ዘልቆ የተሰማቸው ሰዎች ጋር ጠረኑን በቀላሉ የሚያውቁ ሰዎች ባህሪ እንጂ የህፃናት ባህሪ አይደለም። እናንተ ተሳሰስ በጨመራችሁ ቁጥር ሀብት ሊሆን ይችላል፣ ኢኮኖሚ ሊሆን ይችላል፣ እውቀት እየጨመራችሁ በሄዳችሁ ቁጥር ከእግዚአብሔር ጋር እኩያ እየሆንን አይደለም ነው። የቆሎ ጓደኞች እየሆንን አመጣ የፈለገ ብትጨምር እኔና እግዚአብሔር ያለን ኢንጌጅመንት ስምምነት እኔ ማምለክ እሱ መመለክ እኔ ደግሞ ታውቃለህ እንዴ ሰምቻለሁ ሰምታል አፕሪሺየሽን ነው። እኔ እላችኋለሁ ደህንነት ካስተማረ ሰው ያልበልጥም። ለቅሶ እየደረሰ እንትን እየደረሰ እያበረታ ቤተክርስቲያን ካቆመ ከዛ አገልጋይ ነው ያልበልጥም። የሱ ሁሉ ክሬዲት እንትን ተረዘ መተ ዛሬ እንደ ዛሬ ተወዳድራችሁ አሸነፋችሁ ጭንቅላቴ አትበሉ። ቢያንስ የዛ ቀን የሚበልጥ ሰው ያልተወዳደረ እሱ ቢወዳደር ጉድህ ነበር የሚፈለው። እንዴት አገኘው ስራው? ቸሩ አምላክ እግዚአብሔር ግብት እንዳለ ችክችካ ላይ ሊደርስ ይችላል። እንዴ የተሰለለ ምናምን ሊደርስ ይችላል። አንሱ ግብት እንዳለ አብሮ ሰከን በል መጀመሪያ ሰከን መርመር ራስህን አዋዋልን መርመር እና እግዚአብሔር ሆይ ወደ አንተ መጥቻለሁ ልቤን አንጸው ሪፔንተንሲ የሆነች ንስሐ ዝላው ላይ ስለገባ ዝግል አይባል ትንሽ ቁጭ መለስ ልብን ሰብስብ ቢመነጭ አምልኮ ባንተ ፊት ተቀባይ እንዲሆን ከጸብ ከጥላቻ ከክርክር ከምቀኝነት ጋር አብሮ እንዳያርቅ ይሄን አስወግድ። ያመለከ ውስጥ የሰው ነገር የማበላሸት አቅም ይዞ ያመልካው የሐሜት አቅም ይዞ አትሊስት መንፈስ ማለት መንፈስ ቅዱስ የተቆጣጠረው መንፈስ ቅዱስ የሚመራው መንፈስ ቅዱስ የሚለውን የሚሰጠው ጉባኤ ማለት በመንፈስ መሆን ማለት መዝለል ላይሆን ይችላል። መዝለልም ሊሆን ይችላል። አይን ገልጦም ሊሆን ይችላል። ተጠጥላችሁ ቁጭ ብሎም ሊሆን ይችላል። ተነስቶም ሊሆን ይችላል። የሚመራው ሰውዬ እያመለኩ አይመስለው እግዚአብሔር ጋር እንትን እያረኩ አይመስለው። ስለዚህ ምን ይላል ህይወት ስትከፋ ሚልኩ እኛን እና አንተን አላልክም ነው አልተለልክም አይነ ነገር መዝሙሮቻችን ብቻቸውን ከታይ የኦንሊ ጂሰስ ቸርች ይመስላል። እኛ ስላሴ አማኞች ግን መዝሙሮቻችን ያን ሁሉ ዶክትሪናሊ በጣም ሳውንድ የሚያደርጉ ሞራል የኛ ችግር ብቻ አይዘመርም። የኛ መውጣት ሞራል ብቻ አይዘመርም። እግዚአብሔር ክብር ለኮሮና ጊዜ እንደተደረገው እዚህ በር ላይ ኃጢአት ቴስት ውድቀት ቴስት ድካም እየተደረገ ብትገቡ ማን ነው የሚገባው? ማን ነው ቆሞ የሚያገለግለው? ለእግዚአብሔር ለማጨብጨብ ማን ነው? ማምለካችሁ ቀጥሉላችሁ። አንድ ቀን እግዚአብሔር ይመጣል። ይሄው 20 ዓመት ነው ስትመላለስ ሚላችኋል። ምን አገኘ ሚላችኋል። ባላመልክ ኖሮ አብድ ነበር፣ እጠፋ ነበር፣ ሰው አጠፋ ነበር። እዛ መሰዊያ ጋር ይመጣል፣ መስዋዕቱን ሊወስድ ይመጣል። እግዚአብሔር በእሳት ይመጣል። እግዚአብሔር ይህ ሰው እንዳሾፍባችሁ አትቀሩ። ልጅነታችሁን ይመሰክራል። ከእናንተ ጋር እንዳለ እግዚአብሔር ያሳውቃል። ይመጣል፣ ኢየሱስ ይመጣል። 22 ጋራ ያኔ ባቡሩ አልተሰራም ባስጠብቃለሁ አለ። 2 ሰዓት ጠብቅና ከዛ በጣም መሮኝ ሄድኳል። በቃ ወደ ታክሲ ወደ ኋላ ታክሲ ደግሞ ራቅ ብሎ የሚጥረው ሲሄድ አለ 2 ደቂቃ አልሆነም መጣ አለ። እኔ ያለሁት መሀል ላይ ወደ ባሱም አልደርስም። 2 ሰዓት ቆሞ ለ2 ደቂቃ ቁስላችን ምን ያህል እንደሚጠዘጥዝ የሚያውቅ ይመጣል። ቆስሎ ያየ ደምቶ ያየ ተርቦ ያየ ተቸግሮ ያየ እንዲህ አይነት ሊቀ ካህን አለን ይላል መጽሐፍ። አለን የሚገባው ካህን አለን። ማምለክ ቀጥሉ። ቸርች መምጣት ቀጥሉ። የቅዱሳን ህብረትን ቀጥሉ። ከቅዱሳን ጋር መጸለይ ቀጥሉ። ማገልገል ቀጥሉ። አንድ ቀን ጌታ ይመጣል። እንደምን አረፈዳችሁ። ለእግዚአብሔር አምላካችን ክብር ይሁንለት። ከቻላችሁ እንዲሁ ባተቀመጣችሁበት በጸሎት መንፈስ እንሁንና አንድ መዝሙር እንድሰሙልኝ በጌታ ፍቅር ጠይቃችኋለሁ። የተነካ ቦታ ይመርጥም የማምለኪያ ይዘምራል መዋለበት አያስችለው ይሆንክለት በአንተ መንፈስ የተነካ ቦታ ይመርጥም የማምለኪያ
ይዘምራል በሄደበት አያስችለው የሆንክለት በመንፈስ ዝናብ የረሰረሰ ሰው ዛሬም አንተን ነገም አንተን የሚለው መንፈስ ዝናብ የረሰረሰ ሰው ዛሬም አንተን ነገም አንተን ነው ሚለው እኔም አንተን ይለበኛል ልቤ እኔም አንተን ይለበኛል ልቤ እጅግ ልቅር በሐሳቤ 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 ደሞ ልቅር በሐሳቤ እጅግ ልቅር በሐሳቤ መንፈስ ከላይ ሲያገኘኝ ያሰረኝ ነገር ተፈታ ክብር ነፍሴን አበራት እንደ ጧት ፀሐይ ወገግታ ከአንተ ጋር ውሎ እንዳደረ ጸዳል ፊቴ ላይ ቀርቶ ፍጥረት በሙሉ ተገርሟል መልኬ ላይ መልክህን አይቶ መልኬ ላይ መልክህን አይቶ አልናገርም ነው ብዬ ፍቅር ያረገኝን በምን አንደበቴ ማውራት አቅቶ እዛው በጸሎት መንፈስ እንዳላችሁ እግዚአብሔርን ቃል አነባለሁ። በራእይ መጽሐፍ ምዕራፍ 5 ቁጥር 11 ደግሞ ጀምሮ እግዚአብሔር ቃል እንደዚህ ይላል። አየሁ በዙፋኑ ላይ በእንስሶችና በሸማግሌዎችም ዙሪያ በብዙ መላእክትም ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋት ሺህ ጊዜ ሺህ ነበር። በታላቅ ድምፅም አሉ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል። እንደገና ቁጥር 13 አነባለሁ። እንደዚህ ይላል። ቁጥር 13 ደግሞ እዛው ምዕራፍ ላይ በሰማይና በምድር ከምድር በታች በባህር ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለው ሁሉ በረከትና ክብር ምስጋናና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። አንተ ቸር ደግሞ በጎ አምላክ እንደሆንክ እናውቃለን። በቅዱሳን ጉባኤ መካከል አንተን ለማምለክ ስለተሰበሰብን በጌታ በኢየሱስ ክርስቶስ ስም እናከብርሃለን። አሁን ደግሞ መንፈስህን ልከህ በቃልህ አማካይነት ለልባችን እንድትናገር ራሳችንን ለአንተ አሳልፈን እንሰጣለን። መንፈስህ አይኖቻችንን፣ ጆሮቻችንን፣ ልቦቻችንን ሁሉ ይክፈትልን። አንተ የምትናገረው እንዲገባን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንለምንሃለን። አንተ የማትናገረው በዚህ እንዳይነገር፣ አንተ የማትለው የሰው ሐሳብ ጸጥ እንዲል በኢየሱስ ስም አንተን እንጋብዛለን። ስለ ሁሉ ክብር ላንተ ይሁንልህ። በምትወደው ልጅ በኢየሱስ ስም ጸለይን፣ አሜን። ምናልባት ቆየት ብሎ ካስታወሳችሁ ይሄን መዝሙር የሚዘምረውን ልጅ አንድ ጊዜ እኔ ይዤው መጥቼ ነበር እዚህ እንዲያገለግል ማለት ነው። እና በጣም ትሁት ልጅ ነው። እና እንዲህ ነው እንደዚህ መዝሙር የዘመርከው በጣም ደግሞ በጣም እንትን ሆኖ ነበር፣ መዝሙሩ በጣም ተወዳጅ ሆኖ ነበር። እና እንደዛ ስለሆነ እንደዚህ ይሆናል ብዬ አይደለም የሆነ እንትን ላውጣ ምናምን ብዬ አይደለም አለኝ። እና ግን እግዚአብሔር ማምለክ በጣም እወዳለሁ እና ስለ እግዚአብሔር አምልኮ ሊገልጽልኝ ይችላል ብዬ ነው የዘመርኩት። ከዛ ሰው ነው ስቱዲዮ ምናምን ስራው ሲለኝ እንደዛ የሰራሁት ብሎ ነገር ማለት ነው። እና በዚህ መዝሙር ውስጥ እንደሰማችሁት በተለይ በመጨረሻ አካባቢ የእግዚአብሔር መንፈስ ስናመልክ ሲመጣ እስራታችንን ይፈታል። በደንብ አሜን በሉ። እና የእግዚአብሔር መንፈስ ባለበት በዛ ነፃነት ስለሚኖር የመጀመሪያ የእግዚአብሔር መንፈስ የሚያደርገው ምንድነው ካላችሁ እስራታችንን ይፈታል፣ የሚያስጨንቀንን ያራግፍልናል።
እና ታስታውሱ እንደሆነ ባለፈው በዚህ በቁም ጊዜ እሁድ ስለ አምልኮን ያስተማርኳችሁ ዛሬም የምቀጥለው እሱን ሐሳብ ይሆናል ማለት ነው። ትንሽ ሪቫይዝ ለማድረግ ጆን ማካርተር የሚባል አንድ ሰው ዲፋይን ያደረገውን ዴፊኒሽን ነግሬያችሁ ነበር የጀመርነው ማለት ነው። ከዛ ፊት ደግሞ ከዴፊኒሽኑ ፊት አንድ ነግሬያችሁ እንደሆነ አላቅም እሱን እንኳን ማስታወሴን ቲክቶክ ላይ ነው እኔ እግዚአብሔርን ስለማምላክ የሆነ ቲክቶክ ሳይ ነው ፕሮቮክ አድርጎኝ ወደዚህ ትምህርት አይነት ነገር የመጣሁት ማለት ነው። እና አውሮፓ ይሁን አሜሪካ አላውቅም አንድ ቲክቶከር ሰዎችን ይጠይቃል ዱ ዩ ኖ ጂሰስ እያለ ኢየሱስን ታውቃለህ ይላቸዋል። እኔ አይ ዶንት ኖ ኤዲት አድርጎት ይሁን አላቅም ከሚጠይቃቸው ወጣቶች መካከል ኦልሞስት 100% አላውቀውም የሚሉት ወጣቶች ነው የሚጠይቀው። መንገድ ላይ ይመጣል፣ ፓርክ ውስጥ ነው ዱ ዩ ኖ ጂሰስ አላውቀውም ይላሉ። በጣም የሚገርመኝ ደግሞ አላውቀውም ማለታቸው አይደለም አላውቀውም የሚሉበት ኩራት ያስገርም። በጣም በኩራት በስልጣኔ መልክ ባለማወቃቸው እነሱ በጣም የተባረኩ እንደሆኑ አይነት ተሰምቷቸው ነው አላውቀውም። ከዛ በእድሜ ገፋ ያሉ ደግሞ ተለቅ ያሉ ሰዎችን ይጠይቃቸዋል እና አብዛኞቹ ከዛ ውስጥም ደግሞ እውነትም ካላጋነው ከ90% በላይ አውቀዋለሁ ትቼዋለሁ ለሂስቶሪካል ጂሰስ ብለው ያልፋሉ ማለት እና ምናልባት ካገኘ አንድ ሰው ነው አውቀዋለሁ አመልከዋለሁ ብለው የሚናገር ማለት ነው። እና ይህን ሳይ በጣም ያስፈራኛል። አሁን ለልጆቻችን እየጸለይን ነው የምንጸልየው አምልኮተ እግዚአብሔር በእነሱ እንዲቀጥል አውቀዋለሁ አላውቀውም የሚል ትውልድ እነሱ መካከል እንዳይገኝ እና በጣም ፕሮቮክ ያደርገኛል። በጣም በልቤ አዘንኩ። ለምንድን ነው እነሱ በእውቀትም በስልጣኔም በቴክኖሎጂም የሆነ ብቻ ደርሰናል ብለው የእግዚአብሔርን አስፈላጊነት ወደ ጎን የተውበት ነው ማለት ነው። እኛም ጋር እየመጣ ነው ስልጣኔ፣ ቴክኖሎጂውም እየመጣ ነው፣ ፋይናንሱም እየመጣ ነው አንዳንዶቹ ጋር። ስለዚህ እንደዛ በሆንን ቀን ምን እንለው እንደሆነ አላውቅም። እሱ ነው የሚያሳስበኝ ማለት ነው። ግን አምልኮተ እግዚአብሔር በህይወታችን መተኪያ የሌለው ጉዳይ ነው። አሜን አቱ እና እግዚአብሔርን ስለምታመልኩ ብቻ እስከዛሬ የእግዚአብሔር ስም የተባረከ ይሁን። ተስፋ ስላላችሁ እዚህ ስትመጡ እግዚአብሔርን ለማምለክ እግሮቻችሁ ስለመጡ እግዚአብሔርን በማምለክ ውስጥ በረከት አለ ብላችሁ ስላመናችሁ በእውነት የተባረካችሁ ናችሁ። እና ማካርተር እንደዚህ ይላል አምልኮ ማለት እግዚአብሔር ስለሆነ ሌላ ጉዳይ የለውም። እግዚአብሔር በመሆኑ ብቻ ለሱ በአክብሮትና በታላቅ ፍቅር የምንሰጠው ምላሽ ነው። እዚህ ውስጥ እኔ ላብራራው አልችልም። በሌላ ዴፊኒሽን ማጣታችሁ እግዚአብሔርን እግዚአብሔር ያደረጉት ባህሪያት አሉ። እግዚአብሔር ሰው አይደለም። እግዚአብሔር እግዚአብሔር ስለሆነ ሰው ስላልሆነ እግዚአብሔር እንደነከሌ ስላልሆነ እግዚአብሔር ያደረጉት ባህሪዎች ስላሉት ለዛ ባህሪውና ማንነቱ ሰው የሚሰጠው ምላሽ አምልኮ ይባላል። ያን ሲሰጠው ደግሞ እንደ ተማላ መወርወር አይችልም። እንደ ነገሩ ማለት በታላቅ ፍቅርና አክብሮት የሚሰጥ ምላሽ ነው። አምልኮ ዝም ብለን የምንሰበስበት አይደለም፣ ዝም ብለን የምንመጣበት አይደለም። እኔ አሁን እያሰብኩ ነበር እና ዛሬ እኔ ቶሎ የማገኘው ሰው ለምሳሌ አድርገው ኑኑ ማስቲካ ሰጠችን ዛሬና እና ማስቲካ እየበላው ገና እንትኑ አላለቀም እዚህ ጋር ጣልኩት እና ቸርች ግን አያሉ አንድ ሰው አሁን የምታረቁ ካላችሁ በጌታ ፍቅር እኔ እጠይቃችኋለሁ አውጡና ማንም ሳያችሁ ጣሉ። አሜን። በሌላ አነጋገር አንድ የተከበረ ሰው ፊት በስብሰባ መካከል የማታረጉትን እግዚአብሔር ፊት አይደረግም። አንድ በጣም የምትወዱ ሰው ፊት የማታረጉትን ተግባር አምልኮተ እግዚአብሔር በሚፈጸምበት ቦታ አይደረግም። አሜን። ለምን አይደረግም? ስለዚህ የጣመች ጣልኳት አምልኮ አድሮ ቢሆን ውሃ ውስጥ ይደረጋል። ምን ልላችሁ ፈልጌ ነው አምልኮተ እግዚአብሔር ዝም ብሎ የሚካሄድ ጉዳይ አይደለም። ዝም ብሎ መጥተን ግብት ምንልበት አይደለም፣ ውጥት ምንልበት አይደለም። አትሊስት ከሌላው በተለየ ፍርሃት የሚሰማን ክብር የሚሰማን እግዚአብሔር በመካከላችን ነው ተብሎ የተለየ ስሜት የሚሰማን ቦታ ነው ማለት ነው። ስለዚህ በሪቨረንስ ነው ለእግዚአብሔር የሚሰጠው አምልኮ፣ በታላቅ ፍርሃት ነው የሚሰጠው አምልኮ። ስለተቀበላችሁ እየገረማችሁ የምትሰጡት ክብር ነው ማለት ነው። እግዚአብሔር እናንተም መቀበሉ። እኔ ብዙ ጊዜ ምሳሌ ነግራቸዋለሁ። አንዳንድ በጣም የጠገቡ ባለሀብቶች እኮ ሰላምታችሁን አይመልሱላችሁ አይደል? ሰላም እንደ ሰላም ስትሏችሁ ቼክ ያንተ ሰላምታ መጣ ቀረ ቼክ አያደርጓችሁ። እግዚአብሔር እኮ ተመስገን ስትሉት ይቀበላል።
ያንተ ምስጋና ምንም አያደርግለትም። ዙፋኑ ላይ የሚጨምረው አንዳች ነገር የለም። እግዚአብሔርን ከፍ ያደርገው ዝቅ ያደርገው፣ ግን እግዚአብሔር ተመስገን ስትለው ዌልከም ይላል፣ ይቀበለዋል ያንተ ምስጋና። ይሄ ራሱ ያስገርመኛል። እና ብዙ ነገር ነው የተነጋገርነው። አምልኮ ቤኔፊቱን ትንሽ ነግራቸዋለሁ። ዛሬ ደግሞ ሁለት ቤኔፊት ጨምርላቸዋለሁ መጨረሻ ላይ። አንዱ በጣም አተኩራችሁ ከሰማችሁኝ የዛ ጊዜ ያልኩት አንዱ አምልኮ ከእግዚአብሔር ጋር ያቀራርባል። እግዚአብሔርን እነማ ያውቁታል ቢባል ቴዎሎጂ ትምህርት ቤት የገቡ አይደሉም። እግዚአብሔርን በጣም እነማ ያውቁታል ሲባል አንዳንድ ነገር አርቲኩሌት አድርገው ማውራት የሚችሉ አይደለም። እንደኔ መድረክ አግኝተው ለሰው የሚያብራሩ ሰዎች አይደለም። እግዚአብሔርን ያውቁታል። እግዚአብሔርን ያውቁታል እነማ የሚያመልኩት ሰዎች። እግዚአብሔርን የምትተዋወቁት፣ ጠረኑን የምታውቁት፣ ሰላሙን የምታውቁት፣ ፍቅሩን የምታውቁት በአምልኮ ከእግዚአብሔር ጋር ኢንጌጅድ ስትሆኑ። አምልኮ ጸሎት ነው፣ ስትጸልዩ ነው። አምልኮ የእግዚአብሔርን ቃል ማንበብ ነው፣ ስታነቡ ነው። አምልኮ ከቅዱሳን ጋር ህብረት ማድረግ ነው፣ ስታደርጉ ነው እግዚአብሔርን የምታውቁት። አሁን በአንድ ምሳሌ ነግሬያቸዋለሁ ካረሳችሁት ማለት ነው። ከዛኛው ጋር ለማያያዝ ሙከራ ስለማደርጉ ነው። እኔ ቆይቼ ስለመጣ እንኳን እኔን የሁለት ወር የሶስት ወሩን የሳምንቱ ምን እንጃ መኖሩ እና ይሄ እንደውም የተነገርኳችሁ ምሳሌ ገረመኝ። አንድ ሰው የሀብታም ሰውዬ ጓደኛ ነኝ አለኝ ብዬ ነገርኳችሁ አንድ ታሪክ አለ። እንደውም የሚገርማችሁ ከዛ ወዲህ ቤስት ደግሞ አገኘሁ ማለት ነው። ሌላ ምሳሌ አንድ አሁን ከአንድ ጓደኛ ጋር ስፖርት የምንሰራበት ቦታ አለ። ወይም ሰራ አልመስላችሁም፣ ግን እኔ እሰራለሁ። እና እዛ የምንሰራበት ቦታ እኔ ወደ አንድ መሰረተ ክርስቶስ ቤተክርስቲያን ሳገለግል ማን እንደሆነ አላውቅም፣ መኪናዬን አንዱ ገጭቶ ሄደ ማለት ነው። ፍሬቻ ሰብሮብኝ ሄደ እና እንትን አጻፍኩና ምናምን ለኢንሹራንስ አጽፌ ምናምን ሄድኩና አንድ ካምፓኒ መሩኝ። በጣም ትልቅ ካምፓኒ ነው እንዳሰራ ማለት ነው። ኢንሹራንሱ ፈቀደልኝ ላሰራ እዛ ካምፓኒ ሲሄድ፣ እኔ ግን ካምፓኒውን አልወደውም። ከዛ ፊት ሰርቶ ስለ በጣም ትልቅ ካምፓኒ ነው በስንት ሰዓት አልሰሩልኝ ብዬ እንትን የሚባለውን ካምፓኒ እኮ አልወደውም አልኩ ስል እንዴ በጣም ጥሩ ነው አብሮን የሚሰራ ሰው ነው ማለት እኛ የምንሰራበት ቦታ የመጨረሻ ርካሽ ቦታ ነው። እግዚአብሔር የተመሰገነ ይሁን። እንደዚህ ባለጠጋ ምናምን ያለበት አይደለም፣ የመጨረሻ ርካሽ ቦታ እና እንዴ ምርጥ ነው ታውቀዋለህ አልኩት። አዎ የእህቴ ነው አለኝ። እሱ ደግሞ እኔም ጓዴ አላመንም። የእህትህ ቢሆን ከኛ ጋር እዚህ ትሰራለህ? የሷ ቢሆን ከታች ምክንያቱም በጣም ትልቅ ነው። እኔ ነው መኪና አለኝ፣ እሱ መኪና የለውም። የትልቅ እህቴ ናት አለ። አላመንም ስንለው ልክ እንደዛ ሰውዬ ተጣልተናል አለ እና አመን ነው እንደዚህ አመድ ቡን ያለው ለካ ተጣልታችሁ ነው። እንደዚህ ነው ክሌም የምታደርጉት ብዙ ነገር። የእግዚአብሔር ልጅ ነኝ፣ ኧረ እባክህ እንደዚህ ነኝ። ምን ነው እንደዚህ አመድ ቡን አለ? አንቀራረብም። የሚቀርቡት ሰዎች ግን ያስታውቃሉ። ማለት እንትን አላቸው፣ ቤት አላቸው ምናምን አይደለም። ወዛቸው ያስታውቃል፣ ሰላማቸው ያስታውቃል፣ እረፍታቸው ያስታውቃል። እግዚአብሔር በጠዋት ተገናኝተው የወጡት ሰዎች ያስታውቃሉ። ዜና ቢሰሙ አይረበሹም። አሜን አትም እንትን ተወደደ ቢባል አይረበሹም። ለምን? እሱም በአምልኮ አግኝተውታል፣ የሚሆነውን ነግሯቸዋል። ስለዚህ ሰላማቸው ብዙ ነው። አምልኮ ቤኔፊቱ ይሄ ነው። ማንም እንደሚጮዋቸው የምታመልኩ ከሆነ እግዚአብሔር ጋር የምትቀራርቡ ማንም እንደሚፈራው አትፈሩ፣ ማንም እንደሚደነግጠው አትደነግጡ፣ ማንም ቢቢሲ ከፍቶ እንደሰማው አትረበሹ። እኔ ቀድሜ አምላኬን ሰምቼዋለሁ የሚሉ ሰዎች ያቀራርባሉ። እሱ ብቻ አይደለም ችግር ያስረሳል ብለን ይሄ ዓለም ኢንካውንተር የምታደርጉት በጣም ብዙ መከራ አለ፣ ብዙ ችግር አለ። እናንተ ቤት ባይደርስ በሌላ የሚደርስ አለ። አይታችሁ ማለፍና ዞር ማለት የማይችሉ ነገር አለ። እሱን ሁሉ ትራውማ ተቋቁመን የምንኖረው እግዚአብሔርን ስለምናመልክ። እኔ ነግራችሁ በጣም እዚህ ምድር ላይ የሚያስገርመኝ ሰው እግዚአብሔር የለም እያለ ሳያመልክ ቢኖር ሰው እንዴት ቻልከው ብለዋል። ይሄን ዓለም እንዴት ተቋቋምከው ብለዋል። ባይዘው አላመልክም የሚል ሰው የሚያመልከው የሆነ ነገር አለ እንጂ እሱ ሰፖርት አድርጎት ሊሆን ይችላል እንጂ በእውነት ነው የምላችሁ ከአምልኮ ውጪ ሆኖ ሰው ይሄን ምድር መቻል አይችልም። የቻልነው እግዚአብሔርን ስለምናመልክ ችግር የረሳ ነው፣ መከራ የረሳ ነው፣ ያሉብንን ነገሮች ሁሉ ትተን ምንም እንደሌለበት ይሆነው እዚህ የሚያጽናና የእግዚአብሔር መንፈስ መጥቶልን። አሜን አትሉ? ከሁኔታ በላይ ከፍ የሚያደርገን የእግዚአብሔር ፕሬዘንስ በመካከላችን መጥቶ ነው። እና በእውነት ነው የምላችሁ እግዚአብሔርን በማምለክ ቀጥሉ። እስቲ አሜን በሉ። ይሄው
ዓመት የምትሉ ሰዎች ስንት ዓመት ሙሉ ራሱ እንድትቆሙ ያደርጋችሁ አምልኳችሁ። አሜን አትሉ? ባታመልኩ ኖሮ አንዳንዶቻችን ራሳችን አጥፍተን ነበር። አንዳንዶቻችን በቃ የት እንጽናና ነበር፣ የት እንበረታ ነበር፣ የት እንደገና እንቆም ነበር። ከእንደገና ሳምንት የሚያስቀጥል ደግሞ መንፈስ ይመጣልናል። ወር የሚያስቀጥል ይመጣልናል። ለዓመት የሚሆን ስንቅ ደግሞ ይመጣልናል። እግዚአብሔርን ማምለክ መባረክ ነው። ክብር ለስሙ ይሁን። አሁን ምን መኖር እንዳለበት ነግራችሁና ደግሞ ሁለት ቤኔፊት ጨምርላችኋል። አምልኮ በደንብ ማወቅ ያለባችሁ፣ አምልኳችሁ በጣም ፍሬ እንዲያፈራ በደንብ ማወቅ ያለባችሁ፣ አምልኮ ለእግዚአብሔር ብቻ ነው። አልሰማችሁ? አምልኮ በጣም ቤኔፊት የሚኖረው ለእግዚአብሔር ብቻ። እስቲ ለእግዚአብሔር ብቻ በሉ። ለእግዚአብሔር ብቻ። ብቻ የሚለውን አስቡበት። ለእግዚአብሔር ብቻ። በሌላ አነጋገር ሁለት ኤክስትሪም አለ። ምን ካላችሁ አንዳንዶች አደግ ብለው ከእግዚአብሔር ጋር አምልኮ የሚካፈሉ ይሆናሉ። ሰምታችሁ? አንዳንዶች ደግሞ በጣም መንፈሳዊ የሆነ መስሏቸው ለአንዳንዶች ከእግዚአብሔር ጋር አምልኮ ያካፍላሉ። ሰምታችሁ? የሆነ ጀርባው ላይ የሆነ ትምህርት ሊኖር ይችላል፣ የሆነ እንትን ሊኖር ይችላል። አንዳንዶች እያደጉ ሲመጡ በመንፈሳዊ ዕውቀታቸው እየጎለበቱ ሲመጡ፣ አንዳንዶች እያወቁ እየመሰላቸው ሲመጡ እየቀነሱ የሚመስሉት አምልኮ ለእግዚአብሔር ያላቸው ሴንሲቲቪቲ እያጡ ይመጣሉ። ባጠኑ ቁጥር የእግዚአብሔርን ቃል ባወቁ ቁጥር ለሰዎች ማስተማር በቻሉ ቁጥር አንዳንዶቻችን ኦኬ ከእግዚአብሔር ጋር እኩያ የሆነን እየመሰለን ለእግዚአብሔር ያለን መገዛትና ናፍቆት እየቀነስን እንመጣለን። እኔ ደግሪያችን አንዳንድ ቸርች ሄጄ እንደዚህ አልኳችሁ፣ ጎያ እያገለገልኩ ማለት ነው። እኔ ማማ ቸርች ውስጥ ቴዎሎጂ እንደተማረ አውቃለሁ አልኳቸው። ገረማችሁ? በመገለጥ የምነግራችሁ መስሏቸው አይደለም። እኔ በመገለጥ አይደለም፣ እሺ በአምልኮ አይነታቸው አውቃቸዋለሁ። እንዴ አውቃለሁ የሚል ሰው ዘና ነው። እንደዚህ ነው፣ እንደዚህ ነው። አዎ ምን እንዲያረጋል ይላችኋል። ምን ያስለቅስሃል፣ ምን እንደዚህ ያፈራግጣል ምናምን ይለዋል። ገብቶሃል? እና አና ኦኬ ከኔ ተምሯል ማለት ነው ማለት ቴዎሎጂ መማር እንደዛ ያደርጋል አይደል? ኢምፕሊኬሽን ግን ማወቅ እግዚአብሔር ስለ እግዚአብሔር አንዳንድ ነገሮችን መሰብሰብና ኢንፎርሜሽን መሰብሰብ ለእግዚአብሔር ያላችሁን መገዛት ከቀነሰባችሁ ይሄ መጥፎ ትምህርት ነው። ሰው እያወቀው በጣም ከመጣ እግዚአብሔርን የበለጠ እግዚአብሔር ፊት እየተዝረከረከ ነው የሚመጣው። ማልቀስ በእግዚአብሔር ፊት በእንባ ብሆን የህፃናት አይደለም። ገና ጌታን ያወቁ ሰሞኑን የመጡ ሰዎች ባህሪ አይደለም። በጣም የሚያውቁት ናቸው። ለምን አሜን አትሉ? መንፈሱ ዘልቆ የተሰማቸው ሰዎች ካራክተር ናቸው። ጠረኑን በቀላሉ የሚያውቁ ሰዎች ባህሪ ነው እንጂ የህፃናት ባህሪ አይደለም። ስላወቃችሁ ከእግዚአብሔር ጋር እኩያ የሆናችሁ አትሄዱም። እናንተ ትሳዘዝ በጨመራችሁ ቁጥር ሀብት ሊሆን ይችላል፣ ኢኮኖሚ ሊሆን ይችላል፣ ዕውቀት እየጨመራችሁ በሄዳችሁ ቁጥር ከእግዚአብሔር ጋር እኩያ እየሆኑ አይደለም ነው። የቆሎ ጓደኞች እየሆኑ ነው። የፈለገ ብትጨምር እኔና እግዚአብሔር ያለን ኢንጌጅመንት ስምምነት፣ እኔ ማምለክ እሱ መመለክ። የፈለገ ኑሮ ይሟላልኝ፣ እምበላው የፈለገ ይትረፈኝ፣ ለሰው ምሰጥ ልሁን፣ ከዚህ እስከዛ ያለው ፎቅ የኔ ይሁን፣ ምንም ስለማይቸግረኝ ስምምነታችን አይሻርም። አይ አሁን ራስህን ችለሃል አልባልም። ምንም ቢኖረኝ እግዚአብሔር ላይ ራሴን አልችልም። ለምን አሜን አትሉ? አሁንም የሱ ጥገኛው ነኝ፣ ያለሱ መኖር አልችልም። እሱ አምላኬ ነው፣ እኔም ማመልከው ነኝ። በቃ እድሜ ሲጨምር እኩያሞች አንሆንም። እኔና እግዚአብሔር እንትኔ ሲጨምር እኩያሞች አንሆንም። እግዚአብሔር ሊደረስበት በማይችል ማንም ሊቀርበው በማይችል በታላቅ ብርሃናት ውስጥ ይኖራል። ሰው እንዲህ እንላለን፣ አምልኮ ለእግዚአብሔር ብቻ ነው። ጫችሁ አሜን በሉ እስቲ። አምልኮ ለእግዚአብሔር ብቻ ነው። አምልኮ ለእግዚአብሔር ብቻ ነው።
ከእግዚአብሔር ተሸርፎ ወደ እናንተ ሲመጣ ተጠንቀቁ። አልፈልገውም የምትሉ ጉዳይ ይሄ መሆን አለበት። ተቆርሶ ለእግዚአብሔር የሚገባ ተገንጥሎ ለእናንተ ሲመጣ ኖ ማለት አለበት። በማንም ይምጣ ኖ ይሄ የእግዚአብሔር ብቻ ነው። ለምን አሜን አትሉ? እኔ ሰው ኢሞሽናል ነው ታውቃለህ፣ እንትናል ኢሞሽናል። አንዳንድ ቦታ እግዚአብሔር ረዳና እና ምን ስናገለግል አንዳንድ ሰዎች ወጥተው የእግዚአብሔር የሆነ ነገር ሊሰጡ ይሞክራሉ። የእግዚአብሔር እና እኛም ደግሞ ያለ ስስት እንቀበላቸዋለን፣ እንሸወዳለን። እንደ ቀልድ አምጥተው ጫን ሲያደርጉ ኖ ማለት ነው። እኔ አላ서 ዛሬ ያገለገልከን ቃል በእውነት ነው ብለህ ቸርች እኮ 20 ዓመት ነው ሰውዬው። ማንም እንደዚህ ነግሮኝ አያውቅም። እኔ ደግሞ ታውቃለህ እንዴ ሰምቼ አላውቅም። ሰምተሃል? አፕሪሺየሽን ነው። እኔ እላችኋለሁ ደህንነት ካስተማረ ሰው አልበልጥም። አሜን። ለቅሶ እየደረሰ እንትን እየደረሰ እያበረታ ቤተክርስቲያን ካቆመ ከዛ አገልጋይ ነው አልበልጥም። የሱን ሁሉ ክሬዲት እንትን ሰረዘ መተ በእውነት ዛሬ እንደ ዛሬ ውሸት የሐዋርያት ሥራ መጽሐፍ ምዕራፍ 14 ብላችሁ ታውቁታላችሁ። እና ምዕራፍ 14 ላይ ጳውሎስና በርናባስ ሆነው በልስጥራ ያገለግሉ ነበር ይላል መጽሐፍ ቅዱስ። እና የተወሰኑ ሰዎችን ከአሕዛብ ወደ ክርስትና የመጡትና አንዳንድ ደግሞ ገና አሕዛብነቱም ያለቀቃቸው ሰዎች በተሰበሰቡበት በልስጥራ ያገለግሉ ነበር። ጠዋት ይመስለኛል ወይ ደግሞ በአንዱ ፈረቃ ይመስለኛል በርናባስ አገልግሏል። ከዛ ቀጥሎ የሚያገለግለው ጳውሎስ ነበረ። ጳውሎስ ሲያገለግል መጽሐፍ ቅዱስ ሲናገር በጉባኤ መካከል አንድ ሰው በታላቅ እምነት ሆኖ ሰውየው ይሰማው ነበር ጳውሎስ። እና በጣም ነው የሚሰማው። አሰማሙን አየና የሚሰማበትን መንፈስ አይቶ በእምነት ይላል መጽሐፍ ቅዱስ። ሰውየው ደግሞ የሚሰማው ሰውዬ ሽባ ነው፣ ከዚህ በፊት ሄዶ አያውቅም። እና የሚሰማበትን መንፈስ አይቶ ይላል ጳውሎስ አንተ ሰው ተነሳና ቀጥ ብለህ ቁም። እኔ እኮ በቃ የእግዚአብሔር መንፈስ እኮ ሲመጣ ድፍረት እኮ እንደዚህ ድረስ ነው። አሁን ይላል እኔ አሁን ቢሰማኝ ራሱ እስቲ ናናን ሞክር ነው ምለው ሰውየው በእግራችን እየሄድን እስቲ ምናምን ነው ትርታል። የጳውሎስ ድፍረት ምን እግዚአብሔር እንዳለው ስለበቅ ተነሳ ቀጥ ብለህ ቁም አለ። ሄዶ ማያቅሶ በአንድ ቀን ቀጥ ብለህ ቁም ትላለህ እንዴ? ቀጥ ብሎ ብቻ ሰውየው መጽሐፍ ቅዱስና ቀጥ ብሎ ቆመ። አሁን ሰው ልክ ቀጥ ብሎ ሲቆም አንፎርቹኔትሊ የጉባኤው ሴናሪዮ ተቀየረ። እግዚአብሔር አይደለም የከበረው፣ እግዚአብሔር አይደለም የተመሰገነው። የእግዚአብሔር መንፈስ እንዴት ነው የሚሰራው ምናምን አይደለም የተባለው። ሰዎቹ ደነገጡና እንደዚህ ብለውት አማልክት በሰው አምሳል ሆነው በጉባኤያችን መካከል ገብተዋል። በሌላ አነጋገር አሁን የሰራው እግዚአብሔር አይደለም ምናምን፣ እነዚህ ሁለት ሰዎች አማልክት ናቸው። ክብር ይገባቸዋል አሉ፣ ስግደት ይገባቸዋል፣ አምልኮ ይገባቸዋል አሉ። እኔ እኮ አጋንንት እንዴት ጉዳዮችን ኦርኬስትሬት እንደማያደርግ ይገርመኛል። እግዚአብሔር መክበር ሲገባው ባይዘው እግዚአብሔር ከብሮ እኮ ቢቀጥሉ ኖሮ ሌላ የሚፈታ ሰው ብዙ ነው ጉባኤ ውስጥ፣ ሌላ ሚድን ምናምን አስቆመው አካል። ከዛስ ወዲያው ስም ቀየሩላቸው። ጳውሎስ በንግግር የበረታ ስለሆነ ሄርመን፣ ከዛ ይሄኛውን ደግሞ ዲያ፣ ያንዱ ያማልክታቸው ስም ነው ዲያ ብለው ስም ቀየሩላቸው። ፍጥነታቸው። ከዛስ መጽሐፍ ቅዱስ ሲናገር ይሄ የአበባ ጉንጉንና ኮርማዎችን የዲያ ካህን ይዞ መጣ። እኔ ፍጥነቱ ይገርመኛል። ሊሰዋላቸው ልክ ሲመጣ መጽሐፍ ቅዱስ ሲናገር እናንተ ሰዎች አሉ ይህን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። አሁን የሆነ ስግደት እየመጣ ነው ከማተ ቆርሶ ከእግዚአብሔር፣ አምልኮ እየመጣ ነው ከማተ ቆርሶ ከእግዚአብሔር። አሁን ጳውሎስና በርናባስ ቆመዋል። ከዛ ኖ እንደናንተ ምንም አራት ጆሮ የለንም፣ አራት አይን የለንም። እኛ ነገሮችን ከናንተ ይልቅ የምንገነዘብ አይደለችም። መንፈስ ቅዱስ መጥቶ በእኛ ሰርቶ ነው እንጂ እሱ ነው እንጂ እንዲያደርገው እንደናንተ ሰዎች ነን። ስለዚህ ክብሩ የማን ነው? የእግዚአብሔር ነው አሉና ይላል መጽሐፍ ቅዱስ ልብሳቸውን ቀደዱ። ኖ አንፈልግም። ለምን? እንደሚመለከው እግዚአብሔር ነው። አሜን። እስቲ ጫዋቸው አሜን በሉ። አሜን። እግዚአብሔር መጽሐፍ ቅዱስ ታውቃላችሁ አይደል? መላእክት እንኳን ደንግጣችሁ፣ መላእክት የሚያስፈራ ነው። አሁን ጉባኤያችሁ መካከል እዚህ ዱብ ቢል ስገድ ነው የሚል እንትኑ ብርሃኑ
ተፈጥሮ ያስደነገ አሁን መልአክ ዱብ ሲል እውነቴን ነው የምላችሁ ካልተከላከልን በስተቀር ስገድ ነው የሚለው። ልክ ስትሰግድ እኔ እግዚአብሔር ባሪያ ነኝ ይላል። እኔም አንተም ለእግዚአብሔር እንሰግዳለን። ያ አላህ እነ ጳውሎስም እንደዚህ ነው። ምንድነው እኛ ላይ ትኩረት የሚያስደርጋችሁ? ክብር አላችሁ፣ አዎ። ምስጋና አላችሁ፣ አዎ። አምልኮ አላችሁ፣ አዎ። ይሄን ላደረገ ለእግዚአብሔር፣ በማንም ለሚጠቀምና ለሚሰራ ለእግዚአብሔር። በዛ ቀን እኔ ባልቆም ኖሮ እከሌ ቢቆም ኖሮ ይሰራው ነበር እግዚአብሔር። ይላችሁ ለእግዚአብሔር ያለን ክብር መከላከል ዝም ብሎ በቀላሉ የሚደረግ ጉዳይ ነው። በጣም ከባድ ነው። ባይዘው አንዴ ኢንፊውዝድ ሆኖ እንደዚህ ተደበላልቆ ነው የሚመጣው። የሰው ነገር ድብልቅ አድርገው ነው የሚሰጧችሁ። አይመስላችሁ? እግዚአብሔር መንፈስ ቅዱስ ካላል አይመስላችሁ? እግዚአብሔር በሰራው ስራ ክብር ተካፈሉ ሲል አይመስላችሁም? እነዚህ ሰዎች ግን ለይታ አንፈልግም ማለት ዋጋ ያስከፍላል። ቀላል አይደለም። አትፈልጉም? አዎ። እነሱ ደግሞ ጉዳያቸው አትፈልጉም? አዎ። ትተነዋል ብለው ትተዋቸው ሲል ሁለቱ ብቻ ነው የቀሩት። መጽሐፍ ቅዱስ ሲናገር ከሌላ ከተማ ቀናተኛ አይሁዶች መጥተው ጳውሎስና በርናባስን ደበደቧቸው። ጳውሎስ የሞተ እስኪመስላቸው ድረስ ደብድቦት ሄዱ። ይሄ ሰው እኮ አይ ስግደት ምናምኗን ተዋት፣ ኮርማ ምናምኗን ተዋት፣ ግን ያው እንከባበር እኔ ማኖፍ ጋር ነኝ ምናምን ቢል ማንም አይነካው። አይሁድ ቢመጡ ይሄ ጉባኤ ይከላከልለታል። እስቲ ትነካውና ይባል። ሙሉ ለሙሉ ለእግዚአብሔር ክብር ሲያስገባ ብቻውን ቆም። ብቻውን ሲቆም ጠላቶች መጥተው ደበደቡት። ቅዱሳን ዛሬ ማንም ይደብድባችሁ፣ ክብር ለእግዚአብሔር ይሁን። አሜን። እስቲ ጫዋችሁ አሜን በሉ። ማንም ከኋላ ደጋፊ አይኖራችሁ፣ ክብር ለእግዚአብሔር ይሁን። አይ አትበሉ፣ እኔም አብሬ እንዲያርግ ያለው አትበሉ። ክብሩ እግዚአብሔር ነው። እግዚአብሔር ባይኖር ኖሮ ማን ይሰማናል? ማን? አሁን እኔ ፊት እንዴ ከኔ አንዳች ነገር ይወጣል ብላችሁ እንዴ? እግዚአብሔር ባይኖር ኖሮ እኔ ማን ነኝ? ከእግዚአብሔር ጋር ክብር እዚህ ጋር እንካፈል ምለው ክብሩ እግዚአብሔር። አሜን። ለምን አሜን አትሉ? አሜን። ሲጫዋችሁ በደንብ አሜን በሉ። አሜን። አሁንም ምን ክብር ለእግዚአብሔር ይሁን። በአርያም ክብር ለሱ ይሁንለት፣ በምድርም ክብር ለሱ ይሁንለት። በእናንተ ቤት፣ በእናንተ ህይወት፣ በእናንተ ጓዳ ክብር ለእግዚአብሔር ይሁንለት። እግዚአብሔር በጣም ከሚጸየፈው ነገር ክንዴ ነው እንድትሉ አይፈልግም። አይታችኋል? አንዴ ጌዲዮን ሰዎች ሰበሰበ ለውጊያ ምናምን። ይሄ ሁላ 10,000 ነው የሰበሰበው። 10,000 ለውጊያ ሰበሰበ። ኖ እኔ 300 ነው ፈልገው። ለምን 300 ፈለግ? እስራኤል በክንዴ እንዳይል፣ በኋላ ቢያሸንፍ እኛ እኮ ብዙ ነበር እንዳይል። ብዙ ሆኖ እኮ ሲቀጠቀጥ ነበር። ብዙ ሆኖ እኮ ጠላት እየመጣ ሲያፈርሳቸው ነበር። ተደብቀው ነበር የሚኖሩት። 10,000 ሆነን ወጣን እንዳይሉ 300 ሰው ይበቃኛል። ለምን? ክብሩ የራሴ ነው። አሜን አትም። ልጆቻችሁ በጣም እያደጉላችሁ ነው። ጥሩ ቦታ እየደረሱላችሁ ነው። እኔ እኮ ዲሲፕሊኔ አትበሉ። እኔ እኮ እንዴት እንዲያስኳቸው አትበሉ። እንደዛ ተይዞ የተበላሸ ልጅ አለ። እንደዛ ኢንቨስትመንት ተደርጎበት የማይሆን ቦታ የደረሰ ልጅ አለ። እንዴት ሆነልህ? እግዚአብሔር ረድቶት፣ እግዚአብሔር መርቶት፣ እግዚአብሔር አሳድጎልኝ፣ እግዚአብሔር ጠብቆት። ምንም ስለ ልጆቼ ምስጋና እኔ ያደረኩት አንድ ነገር የለም። አሁን ምን ይሉኛል? አሁን በጣም ጥሩ ልጅ ነው ባይዘው እና ሲሉ ኧረ እኔ ብታይ እንደዚህ አድርግ አልልም። እኔ እንዴት እንደሆነም አላውቅም። ጥሩ ነገር ካለው እንዴት እንደደረሰም አላውቅም። እንደኔ እንኳን አይደለም፣ ከኔ አይቶ እንኳን ነው አይደለም። ከኔ ቢያይ የሚበላሸውና የማይሆነው ብዙ ነገር አለ። ክብር ለሱ አሜን። እስቲ ጫዋችሁ አሜን በሉ። ስራ ተወዳድራችሁ አሸነፋችሁ ጭንቅላቴ አትበሉ። ቢያንስ የዛ ቀን የሚበልጥ ሰው ያልተወዳደረም እግዚአብሔር ይዞት እውነቴን ከልክሎል አልተወዳደረም። እሱ ቢወዳደር ጉድህ ነበር የሚፈለው። እንዴት አገኘው ስራውን? እግዚአብሔር እቸሩ አምላክ እግዚአብሔር። እንዴት ቤት ሰራህ? እግዚአብሔር። ቁጠባዬ ምናምን አትበል። እየቆጠበ የሚያልፈው ሰው አለ። እዛ ላይ ሲደርስ ይወደድበታል። ደግሞ አሁን ቆጥቦ ሲደርስ ይደወል። አንተ ግን ረዳ እግዚአብሔር። አሜን። ለምን አትበል? እንዳልኳችሁ ሁለተኛው አምልኮስ ሊኖር የሚገባው ታላቅ አክብሮትና ፍርሃት። አምልኳችሁ ኢፌክቲቭ እንዲሆን ታላቅ አክብሮት
አክብሮትና ፍርሃት። ዕብራውያን መጽሐፍ ምዕራፍ 2 እንደዚህ ምዕራፍ 12 ቁጥር 28 ላይ እንደዚህ ይላል፣ ስለዚህ የማይናወጥ መንግስትን ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ ይልና አምላካችን በእውነት የሚያጠፋ እሳት ነውና። የማይናወጥ መንግስት ስለምንቀበል በምን በማክበርና በፍርሃት። ቅድም እንዳልኳችሁ እንደ ተማላ ለእግዚአብሔር አምልኮ አይሰጥም። እንደ ቀልድ ለእግዚአብሔር አይሰጥም። መባ በፊታችሁ እየዞረ ነው ለእግዚአብሔር ተብላችሁ እየሄደ ነው። አዎ እንደ ቀልድ ኪስ ተገብቶ አይሰጥም። በታላቅ ፍርሃት አማውንት አይደለም ማይት ቢ10 ብር 2000 ብር 100,000 ብር ይሁን እሱ አይደለም ማተር የሚያደርገው። እግዚአብሔር 100,000 መባቃው ዱብ ሲል ድንግጥ አይልም ዋው አይልም። እግዚአብሔር 10 ብር ስለጣልክ ደግሞ እግዚአብሔር ብሎ አያልፈውም። እግዚአብሔር በስጦታ ውስጥ አንድ ነገር ያያል፣ ታላቅ ፍርሃትና አክብሮት። ይሄን እድል ስላገኘው አመሰግናለሁ። አንድ ጊዜ ሌዋውያን ቦታውን አላስተውስም እንትን አስራት በሚቀበሉ ጊዜ ሲቀበሉ እንደዚህ ብለው ይስጡ አለ እግዚአብሔር። እኔ ባሪያ ዘላን ነበርኩ ብሎ ይስጡ። እስራኤል እኮ ነው ምንም እስራኤል ከእንደዚህ ያለው እኔ ባሪያ ዘላን ነበርኩ ብሎ ይስጡ። በሌላ አነጋገር እኔ አይበሉ እያስታወሱ ይስጡ ማን እንደነበሩ በታላቅ ፍርሃት በታላቅ አክብሮት። ለምን አሜናት? ቅድም እንዳልኳችሁ በመንቀጥቀጥ ከተቻለ በፍርሃት እግዚአብሔር አለበት በሚባለው በዚህ ጉባኤ መካከል በታላቅ ፍርሃት እና በኦልድ ኪንግ ጄምስ ቨርዥን ላይ ሪቨረንስ የሚለው ሪቨረንድ የሚል ቃል መጽሐፍ ቅዱስ አንዴ ብቻ መዝሙር 119 ነው የተጠቀመው አንድ ቦታ ብቻ። እና አንድ ቄስ ጓደኛ አለ። ቄስ ታውቁት ይሆናል ጓደኛዬ ነው። እና ከሱ ጋር ከራከሉ ቄስ የሚባለው በመካነ ኢየሱስ ውስጥ ውጭ ሀገር ሲጠሩ በእንግሊዝኛ ሪቨረንድ ነው የሚባሉት። እና ሪቨረንድ እንዳታስብ እለዋለሁ። ሌላ እንግሊዝኛቸው ሁሉ ይፈልግለት። ለምን ሪቨረንድ የተባለው እግዚአብሔር ብቻ ነው። መዝሙር 119 እጅግ የተፈራና የተከበረ ማለት ነው። ቄስ አሪፍ ነው። ቄስ ቀጥል እለዋለሁ። በሪቨረንድ እንዳትቀጥል የእግዚአብሔር ብቻ። ለምን አሜናት? ማን ነው እጅግ የተፈራ? እግዚአብሔር። አሁን መካከላችን እጅግ የተከበረ ማን ነው? እግዚአብሔር። እና ጭብጨባ ለመስጠት እግዚአብሔር ቢሰጣው በታላቅ ፍርሃት። ይሄ ማለት በታላቅ ፍርሃት ስራቱ እንዲህ በሉ አይደለም፣ ልባችሁ እግዚአብሔር የሚያከብር የሚፈራ። አሜን። እንደ እንቅስቃሴችን it has to be different ከናይት ክለብ። ይሄ በልቡ ሐሴት አድርጎ ከሚዘልሰው ያንተ የሆነ መለየት አለበት። እንደሱ እየዘለልክ በልብ ታላቅ ፍርሃት። ለምን አሜን አትሉ? ታላቅ አክብሮት። እግዚአብሔር እንዲህ አይነት የላቀ አምልኮ ይቀበላል። ክብር ለስሙ። ሌላው አምልኳችን በነፊት እንዲኖረው የሚያደርገው በጣም እግዚአብሔር ተቀባይ እንዲሆን የሚያደርገው ጉዳይ ምንድነው? ንጹህ ልብ መሆን አለበት። ሄዳይ ጸሎት ነው። አቤቱ ንጹህ ልብ ማለት እንዳትሳሳት የማይሳሳት ልብ ማለት አይደለም። ሰምታችሁ? ንጹህ ልብ የማይሳሳት ማለት አይደለም። ባለፈው ሳልነግራችሁ አልቀርም። በዳዊትና በሳኦል መካከል ያለ ዲፈረንስ ምንድነው ካላችሁ የልብ ጉዳይ ነው። በሚሰራ በግብር ኃጢአት ዳዊት ሳኦልን ብዙ ጊዜ ይበልጠዋል። የማይሰራ ከባባድ ፋውል ይሰራል። ዲፈረንስ ምንድነው ካላችሁ እግዚአብሔር ከተባለ ቶሎ ልቡን የማስተካከል ቶሎ ልቡን የማንጻት ቶሎ በንስሐ ስብር ብሎ የመውደቅ ንጹህ ልብ ማለት የእውነተኛ ንስሐና እምነት ፍሬ ነው። አሜን። እኔ ልንገር ለምት አው ቸርች መጣ እኔ በእውነት ነው ገባችሁ አንድ ሰው ግብት እንዳለ ችክችካ ላይ ሊደርስ ይችላል። እንዲህ እየተዘለለ ምናምን ሊደርስ ይችላል። እና አንድ ሰው ግብት እንዳለ አብሮ እንዲህ ሰከን በል መጀመሪያ ሰከን። አሜን። እየሰማችሁ እንዲህ መርመር ራስን አዋዋለን መርመር እና እግዚአብሔር ሆይ ወደ አንተ መጥቻለሁ ልቤን አንጻው ሪፔንተንሲ የሆነች ንስሐ። አሜን። ለምን አትሉ? አዎ አውቃለሁ። አሁን ሰው ምን አንተ ገባህ እንደሚላችሁ አውቃለሁ።
እንዲህ ዝም ብለህ እነሱ እንዴት እንደዋሉ አታ ዝላው ላይ ስለገባ ዝልል አይባል እና ትንሽ ቁጭ አሜን መለስ ልብን ሰብሰብ አሜን እንዲሰማሩ መስሉብ ይፈልጋል ይላችሁ መስሉብ ማለት እንዳልኳችሁ ኮሚት ማህጣት የማይሰራ ምናምን ማለት ግን ሁሉ ጊዜ እግዚአብሔር ፊት ነገሩን ራይት ለማድረግ የሚሞክር ሰው ማለት ነው። እንጣላለን አይደል? ከሰው ጋር እንጋጫለን፣ አምልጦ እንሳደባለን፣ ምናምን እናደርጋለን። ይቅር በለኝ አሁን ልቤን አንጻው። ከዚህ ልብ የሚመነጭ አምልኮ ባንተ ፊት ተቀባይ እንዲሆን ከጸብ ከጥላቻ ከክርክር ከምቀኝነት ጋር አብሮ እንዳያርግ ይሄን አስወግድልኝ። ለምን አሜን አትሉ? እዚህ ያመለከ ውስጡ የሰው ነገር የማበላሸት አቅም ይዞ ያመልካል። አውቃም የሐሜት አቅም ይዞ አትሊስት እዚህ ይሄን አስወግድልኝ። በሌላ የምታውቁት ዮሐንስ ወንጌል ምዕራፍ 4 ላይ ያለው በእውነትና በመንፈስ በመንፈስ ማለት በጣም ብዙ ጊዜ እንቀራለን። በመንፈስ እንሆናለን ሲባል ቶሎ ሰው የሚመጣል ልሳን ገብቷል። በመንፈስ እንሆነ ሲባል ኦኬ በመንፈስ ተባለ እንጀምራለን። እንደዛ ማለት አይደለም። እውነት ነው ልሳን የመንፈስ ቅዱስ ስጦታና ፍሬ ነው። ግን በመንፈስ ማለት አምልኳችሁ በመንፈስ ቅዱስ ኢምፓወር ሲደረግ ማለት ነው። ሮሜ ሲናገራት ሰው መጸለይ እንኳን የማይችል ፍጥረት ክርስቲያን ራሱ መጸለይ የማይችል ፍጥረት እና እንዴት ነው የምንጸልየው ሲባል መንፈስ በማይታይ መቃተት ሆኖ የእግዚአብሔርን ፍቃድ በውስጣችን ይጸልይ። መንፈስ ቅዱስ በእናንተ ውስጥ የጸለየው ጉዳይ እመኑኝ እግዚአብሔር ጋር ተቀባይ ነው። ለምን ያን ያረገ መንፈስ ቅዱስ ለምን አሜን አትሉ? ኢምፓወር አሁን አምልኳችሁ ከስጋዊና ከውጫዊ ነገሮች ወጣ ብለው መንፈስ ቅዱስ ገበርን እንዲያደርገው እንዲመራው መፍቀድ ማለት ለምን አሜን አትሉ? በመንፈስ ማለት መንፈስ ቅዱስ የተቆጣጠረው ጉባኤ ማለት መንፈስ ቅዱስ የሚመራው ጉባኤ ማለት መንፈስ ቅዱስ የሚለውን የሚሰጠው ጉባኤ ማለት ለምን አሜን አትሉ? እኔ አንዴ በጣም ቆይቷል። እኔ ላገለግል አይደለም ከአንድ የሚያገለግል አገልጋይ አብሬ ሄድኩ። አንድ ማገልገል አምልኮ ማለት ኤክስትሪም አለው ታውቃላችሁ። ፈታ ማለት ነው። ምንድነው ጥሩ መዝለል ነው። ያቺ የፈረደባት ሚልኮላለች ምናምን። አሁን በመንፈስ መሆን ማለት መዝለል ላይሆን ይችላል፣ መዝለልም ሊሆን ይችላል። አሜን። አሁን የምታረጉት ነገር በመንፈስ መሆኑ እርግጠኛ ነው። በመንፈስ መሆን ማለት አይን ገልጦም ሊሆን ይችላል፣ ፍጥጥ ብላችሁ ሊሆን ይችላል። በመንፈስ መሆን ማለት ቁጭ ብሎም ሊሆን ይችላል፣ ተነስቶም ሊሆን ይችላል። ለምን አሜን አትሉ? አሁን እኔ አንዳንድ ቀን እውነቴን ነው የምላችሁ የሚገርም የእግዚአብሔር ፕሬዘንስ ያገኝና አንድ ቦታ ቀጥ ያደርገኛል። ቀጥ እና አቋሉ ወዴት እንደወሰደኝ ምናምን በደንብ አቋሉ ፊል እያደረኩ አንዳንድ ግን ወይ አምልኮ የሚመራው ሰውዬ እያመለኩ አይመስለው እግዚአብሔር ጋር እንትን እያደረኩ አይመስለው። ስለዚህ ምን ይላል ህይወት ስትከፋ ሚልኮ እኛን እና አንተን አላልክም ነው አልዘለልክም አይነት ነገር እና ያው ሚልኮን ላለመባል አንተም ነው ክብሪት እያሉ ለማለት እንደሰጥ በመንፈስ መሆን ኢትስ ኖት አውትዋርድ አይደለም፣ ከውጪ የሚወጣ ብቻ አይደለም፣ ከውስጥ ወደ ውጪ። ይሄን ፈንቅሎ ሲወጣ አካልህን እንደፈለገ ያድርገው። ከፈለገ መሬት ይጣለው፣ ከፈለገ ያንደባል፣ ምንም ችግር የለውም። እንደፈለገ በጭንቅላት ከፈለገ ያቁም፣ ችግር የለውም። ግን ከውስጥ ይውጣ፣ ከውጪ አትጀምሩ። በመንፈስ ይሁንላችሁ። አሁን አንዳንድ ቀን ብቻችሁን ስገድ ብሏችሁ አያውቅም አይደለ? ከዛ ወደዚህ ታያላችሁ፣ ወደዚህ ታያላችሁ፣ ከዛ ሳሰግዱ ትሄዳላችሁ። አየህ፣ የዛ ስገድ የሚል ከመጣ በቃ በመንፈስ ውድቅ በል። ማንም አይስገድ ከፈለገ የዛ ቀን ማንም አይንበርክ። አንዳንድ የተባለው ነገር ብዙ እንዳይገባው ይችላል። አንተን ከገባ መልስ። ለምን አሜን አትሉ? አምልኳችሁን እግዚአብሔር በመንፈስ ያድርገው፣ በመንፈስ ያድርግላችሁ። እንዲህ ተንደባለን ነገር አለ ሁን ግድ የለህም በመንፈስ
አብዛኛው ሰው ሲያደርገው አታድርገው። አብዛኛው ሰው ስለደረገው አይደለም የሚደረገው። አንተ ምን ይሰማል? በዛስ ምን ሁን ይልሃል። ያንን ሁን ለለ እግዚአብሔር አምልኳችሁ በመንፈስ አሜን። ለምን አሜን አፍቱ ይሄ ነው በእውነት ማለት። አይዟችሁ ቶሎ ጨርሳለሁ። በእውነት ደግሞ ማለት እንደ እግዚአብሔር ቃል ማለት ነው። የእግዚአብሔር ቃል ነው እውነት። ለምን አሜን አትሉ? እግዚአብሔር ሰብስክራይብ ያደረገውን ያዘዘውን እንደ ቃሉ የሆነውን ነው አምልኮ። አሜን ለምን አትሉ? አይስ አንድ ሰው ጳውሎስ ፈቃዱ ይመስለኛል ኢንተርቪው ሲደረግ የሰማሁት ማለት ነው። የምቃረው ሐሳብ ነው ደስ የሚል። አሁን እኔ እንደው እንዳላወሳስባችሁ በጣም ፈራለሁ፣ ግን በቅንነት እንድሰሙ ይፈልጋል። አሁን መዝሙሮቻችን ብቻቸውን ከታዩ የኦንሊ ጂሰስ ቸርች ይመስላል። ይኖ ገብታችሁ እኛ ስላሴ አማኞች ነን። በያነ ቆይ አሁን ለአብ አሁን ለመንፈስ ቅዱስ እያላችሁ ስጡ አይደለም። ግን መዝሙሮቻችን ያንን ሁሉ ዶክትሪናሊ በጣም ሳውንድ የሚያደርጉ መሆን አለባቸው። የኛ ችግር ብቻ አይዘመርም በመዝሙር። የኛ መውጣት መውራት ብቻ አይዘመርም። የእግዚአብሔር ክብር የሚዘመር እንዴ አደራ በመጥፎ እንዳትረዱት። ሰው ስለሆነው ነገር እግዚአብሔር ከመዘመር ይችላል። እግዚአብሔር ስላደረገለት ስለ ጥቂቷ ነገር ማመስገን ይችላል። ነገር ግን መዝሙሮቻችን ወይም እግዚአብሔር የምናከብርበት የምናምነውን ዶክትሪን ሪፍሌክት የሚያደርጉ መሆኖች ዶክትሪናሊ ሳውንድ ማለት ታውቃላችሁ። በመዝሙር በጣም ብዙ ስህተት ይሰራል። በመዝሙር ማመን የሌለብን ነገር ላይ ይባላል አይደለም። አሁን በመዝሙሮቻችን መዝሙር አሪዮስ የሚባል ሰው ታውቃላችሁ? አሪዮስ ማለት አሁን ጄሆቫ ዊትነስ የሚባለው እምነት መስራች ቀላል አሳች እንደምሳችሁ በጣም ሊቅ ነው። እና አሪዮስ የጄሆቫ ዊትነስ መስራች ኢየሱስ ፍጡር ብሎ ያመነ የመጀመሪያው ሰውና ይሄን ትምህርት ያስፋፋ ሰው። እና አሪዮስ በጉባኤ መካከል ክርክር ሲያደርጋሉ ጉባኤ ይካሄዳል እና እሱም ያለውን ሐሳብ እንዲያቀርብ ሌሎች ሊቃውንት እና አሪዮስ ጠቅላላ የሚያደርገውን ክርክር በግጥም በጣም ድምፁ ያምራላሉ በዜማ አድርጎ ነው የሚያቀርበው። እና ማንም ሰው ሳንሱር ሳያደርግ ይቀበለው። ዜማ በጣም ፓወርፉል፣ ግጥም በጣም ፓወርፉል። ገብቷችሁ አሁን እንደው እንትን ለማለት አይደል? ግጥም ደስ አላላችሁ? ግን እያንዳንዱ ነው ቼክ አድርጋችኋል? ብዙ አላደርግም ማለት ችግር አለበት አይደለም። ደግሞ እንዳታጣሉ እንደዛ አይደለም። ግን ግጥም ሲሆን ዜማ ሲሆን ቼክ የማድረግ እድላችን አለ። አምልኳችሁ በእውነት መሆናል እንደ እግዚአብሔር ቃል። ለምን አሜን አትሉ? አምልኳችሁ እንደ እግዚአብሔር ቃል ይሁንላችሁ። አሁን ሌላ አምልኳችን ለተተወልን ነገር ምላሽ ነው። አሁን በደምብ ስሙ። የሉቃስ ወንጌል ምዕራፍ 7 ሴት ታስታውሳታላችሁ? እንደዚህ ይላል እግዚአብሔር። ሉቃስ ወንጌል ምዕራፍ 7 ላይ ከፈሪሳውያን ቁጥር 36 አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊው ቤት ገብቶ ማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቶ የሞላበት የአልባስጥሮስ ቢልቀጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታረስ ጀመር። በራስ ጠጉሯም ታብሰው እግሩንም ትስመው ሽቶውንም ትቀባው ነበር። አውሱ እቺ ሴት ምን ኢንፎርሜሽን እንዳላት አላውቅም። ምንም ባክግራውንድም የላትም። እና አንድ ፈሪሳዊ ቤት ኢየሱስ እንደገባ ሰማች። ስትሰማ የሷ ወዱ የሆነውን ነገር ይዛ መጣች። እኔ ስለ አልባስጥሮስ በጣም ብዙ ነገር እንደተባላችሁ አውቃለሁ። አሁን አለ ይዛ መጣችና እቺ ሴት ከላይ ያልኳቸውን ክራይቴሪያዎች ሁሉ በሚያሟላ መልኩ ነው የምታመልከው። እንዴት? በሪቨረንስ በፍርሃት በመንቀጥቀጥ ዲዘርቭ አላደርግም በማለት ነው የምታመልከው። ለምን ካላችሁ መጣ ሽቶ እኮ ይዤ ልመጥቻለሁ
እስቲ ሽቶ ላይ ሌላ አድርግልህ። እቺ ሽቶ ማለት እኮ ውድ ነች፣ እንደዚህ ያህል ዋጋ ታወጣለች ምናምን በኩራት አይደለም። እንደማይገባ ሰው በኋላ በኩል ሆና እያለቀሰች በእንባ እግሩን እያጠበች በፀጉሯ እያበሰች ያን ሽቶ ትቀበል። እኔ ዲዘርቭ አላደርግም፣ ክብርህ ታላቅ ነው፣ ይሄ አይመጥንህም እያለች ሪቨረንስ አለ፣ ፍርሃት አላት፣ መንቀጥቀጥ አላት፣ ማክበር አላት። አያች ስለ ራሷ ያላት ማንነት በጣም የሚገርም ነው። ካንተ ጋር መጠቃቃታችሁ። ይሄ ደግሞ ምሳ ስለጋበዘ ፕራይድ የሚያርግ ሰው ይያል ማለት እቤቱ ምሳ ስለጠራው እሱን ሁላ ማዘዝ ያለበት የሚመስለው ሰው ይይርማል። አይ ቤቱ ጠርቶታል፣ እሱ ቤት ታድሟል። ስለዚህ መጽሐፍ ቅዱስም ወይም ደግሞ የብሉይ ኪዳን መጽሐፍ የሚያውቅ ነገር ይመስላል። የጠራው ፈሪሳዊም አይቶ ይላል መጽሐፍ ቅዱስ ሲናገር አሁን ቲዮሎጂያይዝ ማድረግ ጀመረ። የስብከት እንትኑ ማብራራት ጀመረ። እንደዚህ አለ፣ ይህስ ነብይ ቢሆን አይዘው እኔም ተሳስቼ ነው ምሳ የጋበዝኩት፣ ነብይ አይመስለኝም። ነብይ ቢሆን አሁንም ይቺ ሴት የምትሳስሰው ሴት ማን እንደሆነች ማን እኔ አውቃለሁ። አንድ ነብይ ስም ይጠራሉ አለ። ይሄ ግን ራሱ ማን እንደሆነች ማያውቅ እንዴት እንደነበረች ማንነቷ ብቻ አይደለም ስራዋን እቺ ሴተኛ አዳሪ እንደሆነች እንደነበረች ባወቀ ነበርና፣ ለምን ኃጢአተኛ ናትና። ይሄን ሲል ምንም እያለ ነው እኔ ኃጢአተኛ አይደለሁም እያለ ብሎ በልቡ አሰብ። ኢየሱስ አምላክ ነው ከምንልበት ቦታ አንዱ ይሄ ነው። በሰው ልብ ውስጥ ያለውን ያውቃል። አያች በምኑ አሰበ ነው የሚለው? በልቡ አላወራም እኮ። አቤት ይሄ ሰውዬ እኛም ተሸውደን ምሳ ጋበዝ ነው ምናምን። በልቡ ያለውን አስቦ ኢየሱስ መለሰ። በልቡ ያሰበውን አወቀበትና መለሰ። ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም አስመሰለ ደግሞ ነብይ አይደለም ምናምን ሲል ነው መምህር ሆይ። እንዴ እሱ አስመሳይ ነው ታውቃላችሁ። አሁን በልቡ ይሄ ሰው ምንም እግዚአብሔር ሰው አይደለም እያለ ነው፣ ግን ሲጠራው መምህር ሆይ አለው። ደግሞ አቤት ኢየሱስ እንደዚህ አለ። ለአንድ አበዳሪ ሁለት ተበዳሪዎች ነበሩት። በአንዱ 5 ዲናር ነበረው፣ በሁለተኛው 50። አንዱ 5 ዲናር ተነበረ፣ አንዱ 50። የሚከፍሉትም ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው አሉ። እቺ ቀላል ጥያቄ። ስምዖን መልሶ ብዙ የተተወለት ይመስለኛል አለ። እርሱም በእውነት ፈርደሃል አለ። ወደ ሴቲቱም ዞር፣ አሁን ፈረድካል? አዎ ተው አንተ ወዳችን። ወደ ሴቲቱም ዞር ብሎ ስምዖን እንዲህ አለ፣ ይህችን ሴት ታያታለህ? እኔ ወደ ቤት ገባሁ፣ ውሃስ እንኳን ለእግሬ አላቀረብክልኝ። እሷ ግን በእንባዋ እግሬን አበሰች፣ አራሰች፣ በፀጉሯ ማበሰች። አሁን ሰው በደምብ ሰው በአይሁድ ባህል ሰው ወደ ቤት ሲገባ የመጀመሪያ የሚቀርብለት የእግር ውሃ ነው ይባላል። ዴዘርት ነው፣ አዋራ ይበዛዋል ከባቢ እና እግሩን ይታጠባል፣ ቀዝቀዝ ይላል። አንዳንዴ ገበያ ውላችሁን አድርጋችሁ አታውቁም? ቤት ግብት ስትሉ ቀዝቃዛ ውሃ መታጠብ ደስ አይላችሁ? ልክ እንደዛ ታሳርፈዋል። እና ይሄ ማለት የመጨረሻ ደሃ የሆነ አይሁድ ቤት ብትገቡ ራሱ የማታጥቁት ሰርቪስ ነው። ደሃ የሆነ ሰው ሊሰጣችሁ ነው። እና የመጨረሻ ደሃ የሆነ የሚያደርጉት ከዛስ የአክብሮትም የዌልከምም እንኳን ወደ ቤቴ መጣ የማለት ምልክት። ይሄ ሰው ግን ከገባው ሰዓት ጀምሮ እንትኑን ጥበሽው፣ እንትኑን ቀቂው፣ እንትኑን አምን እያልክ ነው። ልታስገርመኝ ነው በምታቀርበው ምሳ ልታስገርመኝ ነው። እኛ አጣል ልትል ነው። ማንዳቶሪ የሆነውን የመጨረሻ ትንሽ የሆነውን ነገር አላረክም። ምን ለግሪ ውሃ አላረክም። እቺ ሴትስ ምን እያደረገች ነው ሲባል ውሃ አጣች፣ እንባ አለ ብላ አፈሰሰች። ጨርቅ አጣች፣ ማበሻ ፀጉር አለ ብላ በፀጉሯ አመከረች። እንደገና ሽቶ አለኝ ብላ ሰበረችው። ራሴ ላይም ዘይት አላቀርብም። ስለዚህ ይላሉ እጅግ ወዳለች፣ ብዙ ያለው ኃጢአት አስተሰርዮለታል፣ ጥቂት ግን የሚሰረይለት ጥቂት ይወዳል። አሁን ላይ ምትሉ እዚህ ጉባኤ መካከል ማን ነው ጥቂት የተሰረየለት? የለም የለም። ምን መልሱልኝ አትችሉ። ማን ነው ትንሽ የተተወለት? መጥቶ የእግዚአብሔርን ሐሳብ 90% አሟልቶ 95% አሟልቶ 5 ብቻ የቀረው ማን ነው? ማንም። እዚህ ጉባኤ መካከል ሁላችንም እጅግ የተተወልን እጅግ። እስቲ ጫዋቸው አሜን ለምን አትሉ? አሁን እዚህ ጉባኤ ለመካፈል ራሱ እግዚአብሔር እጅግ የተወልን ምህረት ያበዛልን። ለምን አሜን አትሉ? ያበዛል። እንዳዋዋል
እንደ ኑሮ ይሄን ሳምንት እንዳጭበረበር ነው እንደወጣ ነው እንደወረደው በር ላይ እንዲህ ቼክ እያደረገ የሚያስገባ ቢኖር ማን ነው የሚገባው? ማን ነው ቆሞ የሚያገለግለው? ማን ነው እዚህ ማን ነው? እቺ ሙቀት እንደሚለኩባት ለኮሮና ጊዜ እንደተደረገው እዚህ በር ላይ ኃጢአት ቴስት ውድቀት ድካም እየተደረገ ብትገባ ማን ነው እዚህ ጉባኤ መካከል? ማን ነው ለእግዚአብሔር ለማጨብጨብ? ማን ነው ብቁ? ማን ነው? ሁላችንንም እንዲህ ሲደረግብን የክርስቶስ ደም እንዲህ እየገባ ጤነኛ ነው እያለ የኔ ነው እያለ እና ልዩነታችሁ ያንተና የሷ ምንድነው? ልዩነታችን እኔ እንገር ልዩነታችሁ ምን እንደሆነ አንተ የምታምነው ጥቂት ተስቶልኛል ብለህ ስለዚህ በምሳ ግብዣ ጓደኛ መሆን የፈለገው እሷ ደግሞ ብዙ ተስቶልኛል የተወልኝ ደግሞ ይሄ ሰውዬ ነው ብላ ትንደባላለች። ስለዚህ ስታመልኩ በአይምሯችሁ ይሄ ይምጣ ብዙ ተትቶልን ብዙ ምህረት ተደርጎልን እንደ ልባችን ፈቃድና ሐሳብ ሳይሆን እንደ ምህረቱ ባለጠግነት በመካከላችን እየተገኘ መንፈሱን እያፈሰሰ ምንም እንዳላረጉ ሰዎች አምልኳችንን እየተቀበለ ክብር ለስሙ ይሁንለት። ብዙ ተትቶልኛል ብለህ ይላለው ነው እግዚአብሔር ምለምን አንዳንድ ጥቃቶች ለማግ ለሰው አታሳይብኝ ይላል። እኔ እንደዛ አይኑሩኝም ብሏል። የፈለገ ሰዓት ስብከት ሲመጣ በመካከላችሁ አንድ ቀን የማይሆን ነገር ከታይ አእምሮ ላይ ቁጭ እሱ ነው ይመጣ ይሄን ሰባትማ አልሰማም እሱ እያወቀ ስንት ጉዴ ይሁን እናንተ ማለት ያቆመኛል ያሰብከኛል። እናንተ ብታቁስ ነው ኑሮይ አታሰብ ማንም ፊት አይቆም። አሁን ግልጥ ቢልስ አንተ ነገር ግልጥ ቢል ሰላም አይሉንም። አንዳንድ ሰዎች ቅድስናቸውን እናበላሻለን። ከእንዲህ አይነት ሰው ጋር ነው የሚሉት። አሁን ኮይነና ያስናር ያቀፉ ሰዎች አይሉንም። አብዛኞቹ ትራንስሚት የሚሆንባቸው ይመስላቸው ይሄን እያወቀ አምልኮዬን የሚቀበል ምስጋናዬን የሚቀበል በልጁ በክርስቶስ ኢየሱስ ደም አድርጎ እኔን የሚቀበል ክብር ለስሙ ይሁንለት። ኧረ ጫቹ አሜን በሉ። ስለዚህ አንድ ነገር ይገባኛል። የኔ ጭብጨባ ደማቅ ስለሆነ ድምጼ አሪፍ ስለሆነ ቸር ስለሆነ ነው እንጂ እንደዛ አይደለም እንቀባበለው። በምህረት ብዛት ወደ ቤት እገባለሁ። በምህረት ብዛት ወደ ቤት እገባለሁ። ቤት እንድገባ ምን ረዳኝ? ምህረት በስቶ ገባሁ ቤት። እንኳን እግዚአብሔር ጽድቅ የአንዳንድ ሰዎችን ጽድቅ አብረን አንመጥንም ለመቀበል አንመጥንም። ይኸው አንዳንዶችን እንድንመክር እዚህ ያቆመን የሚበልጡን ሰዎች ነው የምንመክረው። የሚሻሉ ሰዎችን ነው የሚያስመክረን። አምልኮ ለሱ እንኳን አይደለም የተገለጠ ባላደረግነው እኮ እንደ ኃጢአተኛ ተቆጥረናል። ባልዋልንበት አንዳንድ ቦታ ባላደረግነው እንደ ኃጢአተኛ ተቆጥረናል። ባላደረግነው እንኳን ይጸየፉናል ሰዎች። በሰሙት ወሬ ራሱ ይጸየፉናል። እያወቀ በሰማው እንኳን እያወቀ ማን እንደሆነች እያወቀ አመንዝራ እንደሆነች ሴተኛ አዳሪ እንደሆነች እያወቀ ከሷ ምስጋና ይቀበል፣ ከሷ አምልኮ ይቀበል። ኧረ ከኃጢአተኞች አይልም። ኃጢአትሽን በደም ያነጻዋለሁ፣ አምልኮሽን እቀበልሻለሁ። እስቲ ጫዋቸው አሜን በሉስ። ክብር ለስም ይሁንልህ። እኔ ሁሌ እርግጠኛው የምነግራችሁ የሚቀጥለው ሳምንትም አመልካለሁ። አሜን። የሚቀጥለው ዓመትም አመልካለሁ። እድሜ ከሰጠኝ የሚቀጥለው 10 ዓመትም አመልካለሁ። እና ምንድነው እንደዚህ ልብህን የሚወጣጥረው ካላችሁ ምህረት። እስከ ዛሬ ያመለኩት በጽድቄ ካልሆነ በምህረቱ እቀጥላለሁ፣ በቸርነቱ እቀጥላለሁ። በቅዱሳን ጉባኤ መካከል እገኛለሁ፣ እግዚአብሔርን አገለግለዋለሁ፣ አመልከዋለሁ። ምን ጋራንቲ ያለ? ምህረት፣ ይቅርባይነቱ፣ ቸርነቱ ከኋላ ይከተለኛል። የመጨረሻ የምነግራችሁ አምልኮ
በመከራችሁ ቀን እግዚአብሔርን ይጠራዋል። ለምን አሜን አት ያልኳችሁ በጭንቃችሁ ቀን በጨለማችሁ ቀን እግዚአብሔርን ይጠራዋል። ጎትቶ ያመጣዋል እግዚአብሔር። ዛሬ በዚህ ቆምኩት በመጨረሻ እንድትሰሙ ይፈልጋው ማምለካችሁን ቀጥሉላችሁ። አንድ ቀን እግዚአብሔር ይመጣል። እየሰማችሁ ነው? እስከ ዛሬ ከኢምፓራራል እግዚአብሔር ቤት ከምትሰሙት ስብከት ውጪ የሚሰብካችሁ ሌላ ነገር እንዳለ አውቃለሁ። እኔንም ስለሚሰብከኝ ይሄው 20 ዓመት ነው ስትመላለስ የሚላችኋል። ይሄው ምን አገኘ ሚላችሁ ሰዋል። እኔ ብዙ በእኔፊት እነግራችኋለሁ። ምን አገኘ ሲለኝ ባላመልክ ኖሮ እምሆነውን አቅ ነበር። እኔ አብድ ነበር፣ እጠፋ ነበር፣ ሰው አጠፋ ነበር። የቀጠልኩ ስለማመልክ ነው ራሱ። እኛ እኮ ለአገር ሁሉ ማንበጅ ሰዎች ነበርን እኮ። እሱን ተውት። ነገር ግን አንድ ደግሞ ማመልክበት ምክንያት እጠብቀዋለሁ። እዚህ አምልኮዬ ቦታ ሆኜ እግዚአብሔርን በመከራ ውስጥ ሆኜ ይመጣል። እግዚአብሔር ይመጣል። በእውነት ነው የምላችሁ፣ እግዚአብሔር ይመጣል። እግዚአብሔር እስር ቤት ይመጣል። እግዚአብሔር ሆስፒታል ይመጣል። እግዚአብሔር ኑሯችሁ ላይ ይመጣል። ኢኮኖሚያችሁ ላይ ይመጣል። አንድ ቀን ይመጣል እግዚአብሔር። እነማ ጋር ይመጣል ካላችሁ በአምልኮ የሚቀጥሉ ጋር ይመጣል። የሚያመልኩት ጋር ይመጣል። እድሜ ሄደ አይባልም፣ ይመጣል። ሪቨርስ ያደርገዋል እግዚአብሔር፣ ይገለብጠዋል እግዚአብሔር። ይተቀድማችኋል። ከእናንተ ሰዎች ሄደዋል። ይምጣ እግዚአብሔር። የተቀደማችሁ ቦታ ላይ ያደርጋችኋል። ይሄ ዝም ብሎ ከንቱ ፍከራ እንዳይመስላችሁ። ይሄ ሪባኑ ሊበጥሰው ያለው ሰውዬ ከእናንተ ቀድሞ የሮጣው ሰውዬ እንዲች መስመሯ ጋር ቢደርስ እግዚአብሔር ከ1000 ኪሎ ሜትር ቢነሳ ይቀድመዋል። እግዚአብሔር ይምጣ እንጂ የማይሆን ነገር የለም። እዚህ ጩና ይመጣል በሉሲ ይመጣል። የት? እዛ መሰዊያ ጋር ይመጣል። መስዋዕቱን ሊወስድ ይመጣል እግዚአብሔር። በእሳት ይመጣል እግዚአብሔር። አምላክ አላት ሊያስብል ይመጣል እግዚአብሔር። አይ በከንቱ አይደለም ለማስባል እግዚአብሔር ይመጣል። ይመጣል 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 እግዚአብሔር። እዚህ ጫዋቹ አሜን በሉስ። ይመጣል እግዚአብሔር። ጤናችሁ ላይ ይመጣል እግዚአብሔር። ቤተሰባችሁ ላይ ይመጣል እግዚአብሔር። እድሜያችሁ ላይ ይመጣል እግዚአብሔር። ዲህ ሰው እንዳሾፍባችሁ አትቀሩ። የምሬን ነው የምላችሁ። ምን ያንቺ ደግሞ ክርስትና እንደተባላችሁ ይመጣል ይመጣል። ልጅነታችሁን ይመሰክራል። ከናንተ ጋር እንዳለ እግዚአብሔር ያሳውቃል። ይመጣል ኢየሱስ ይመጣል ይመጣል። እንዳትነቃነቁ ነው መከራችሁ። ዘወር እንዳትሉ ነው መከራችሁ። ከመሰዊያችሁ አጠገብ አትሽሹ። ማምለክ አታቋርጡ። እኛ ባይዘው ተሰጠናል ብለን አይደለም የሰጠን ይበቃል። ግን ትመጣለህ ደግሞ እንደገና ይመጣል ኢየሱስ። አንዴ የዛሬ ምን 18 20 ዓመት ሊሆን ይችላል። አንዴ መንጌ ይነገረኛል። እግዚአብሔር ስለመጠበቅ ነበር ይነገረኛል። ፓስተር መንጌ እዚህ 22 ጋራ ያኔ ባቡሩ አልተሰራም። ባስ ጠብቃለሁ አለ። ባስ እየጠበቅን 2 ሰዓት ጠበቅናል። ከዛ በጣም መረረኛል እና መሮኝ ሄድኳል። በቃ ወደ ታክሲ ወደ ኋላ ታክሲ ደግሞ ራቅ ብሎ የሚጭነው ሲሄድ አለ 2 ደቂቃ አልሆነም መጣ አለ ባሱ። እኔ ያለሁት መሃል ላይ ወደ ባሱም አልደርስም። ወደ 2 ሰዓት ቆሞ ለ2 ደቂቃ ተሸወደ። ሊመጣ ነው እግዚአብሔር። አሜን። በእውነት ነው የምላችሁ። ስንት ዓመት የጠበቃችሁ እግዚአብሔር ሊመጣ ነው። በቀረች በ5 ደቂቃ እንዳትሸወዱ። በቀረች 2 ደቂቃ 2 ቀን እንዳትሸወዱ። ሊመጣ ነው እግዚአብሔር። ይሄን ነግሬያችሁ ጨርሳለሁ። ሁላችሁም ታውቁ የሐዋርያት ሥራ መጽሐፍ ምዕራፍ 16 ጳውሎስና ሲላስ የታሰሩበት ቦታ አይደል? የጉተታ ጉዳይም አይደለም። አምልኮ ነው ምናምን ለማለት አይደለም። ስለሚገባው ዲዘርቭ ስለሚያደርግ እና እነዚህ ሰዎች በብዙ ከተደበደቡ አይደል? ባይዘው ከሆነ ሲቲዩ ላይ ይሁን ለመከራ የደረሰባቸው የሆነ ሲቲዩ ላይ አጋንንት አውጥቶ እና ከዛ ካጋንንት ትርፍ የሚያገኙ ሰዎች ናቸው። እንደዚህ መከራቸውን ያበሏቸው እና እየቀጠቀጧቸው እየደበደቧቸው ወደ ወህኒ ጣላቸው ይላል። የወህኒ ጠባቂው ተጠቅቆ እንዲጠብቃቸው ታዘዘ።
እርሱም በዚህ አይነት ትእዛዝ ተቀብሎ ወደ ውስጠኛው የወህኒ ክፍል ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው። ዝም ብዬ ስለ ሮም እስር ቤት እያነበብኩ ነበር። ኤንሸንት ጠቅላላ ሮም ብቻ ሳይሆን ኤንሸንት በጥንት ዘመን የነበረ እስር ቤት እንዳሁኑ እስር ቤት አይደለም። ምግብ እንኳን የሚያመጣልህ የለም። እስር ቤቱ ራሱ ምግብ ፕሮቫይድ አያደርግም። አሁን እስር ቤት ካላመጣልህ ቤተሰብ አይደል እስር ቤቱ ይመግባል። ኦኬ እናንተ አስራችሁ አታውቁም። እዚህ የታሰረ እንዲህ ያለ ያ እና ባያመጡልህ ይሰጧል። ሮም እስር ቤት ውስጥ ሌሎች ቦታ መንግስት ፕሮቫይድ አያደርግም። እስር ቤት ውስጥ ምግብ አይሰጥም። እሱ ብቻ ነው መተኛ እንትን ማሪያ የለም። እኛው ሰውየው ከገባ በኋላ በሩ ይቆልፋል እንጂ እግሩና እጁ ፍሪ ነው። እዚህ እነዚህ ጠረቋቸው ማለት አጥብቀው አሰሯቸው። የመከራ ጥግ ምንም ባላደረጉት ባልሰሩት ኃጢአት እንደውም ለክርስቶስ ምስክር ሆኖ በቆሙበት እንደዚህ አይነት መከራ እና አስቡ ቁስል አለ ላያቸው ላይ የሆነ ነገር አለ። አዘሴም ታይም ቀዝቃዛ ሊሆን ይችላል ወይ በጣም ሞቃል ሊሆን ይችላል። እሺ እዛ እስር ቤት ውስጥ ታስረ ከእንደገና በሰንሰለት ደግሞ መታሰር እና በጣም መንፈሳዊ ከሆንክ እዛ ቦታ የሚጠበቅብህ ምንድን ነው? ውጊያ ማለት መቃወም፣ ከእንትን የምትነሳ መንፈስ ምናምን ማለት ይበጠስ ምናምን አላደረጉ። መንፈቀ ሌሊት በሆነ ጊዜ ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ዜማ እኮ የደስታ ምንጭ ነው። ባይዞ ደስ ያለው ነው ይዘምር ቢለው መጽሐፍ ቅዱስ ባይዞ ደስ ካላላችሁ ዜማ እንደሚደብር ታውቃላችሁ። አሁን አንድ ሰው እያንጎራጎረ ከሄደ ካለ እመኑኝ ትንሽ ደስታ አለው። የደበረው ሰው እያፏጨ አይሄድም። ዜማ ከደስታ ጋር የሚያያዝ ነገር አለ። ሰው ደስ ሲለው ነው ዜማ የሚለው። እነዚህ ሰዎች ይሄን ሁሉ መከራ ተቀብለው ያዜማሉ። በዜማቸው ውስጥ ምን አለ? ምስጋና አለ። ከዛ ሲዘምሩ ደግሞ እስረኞቹ ያደምጧቸው ነበር ይላል። እንግዲህ የሲላስ ወይ ጳውሎስ ድምጽ ምርጥ ሊሆን ይችላል። ሲዘምሩ በቃ በእነዚህ መዝሙር እስር ቤቱን እንክፋው ብለው ሊሆን ይችላል ያደምጧቸው ነበር። በመንፈቀ ሌሊት በሌሊቱ ግማሽ ላይ ሆነ። አሁን ደስ የሚለኝ ቃል ድንገትም ባይዶ ጌታ ድንገት ነው ይመጣ። እስቲ አሜን በሉ። ባይዶ አሁን እንዳልኳችሁ የሚቀጥለው ሳምንት ምናምን አላችሁ ድንገት እዚህ አሁን ሊመጣ ይችላል ጌታ። ለምን አሜን አትሉ? ድንገትም ይላል የወይኒው መሰረት እስኪንታወጥ ድረስ ታላቅ የመሬት መንቀጥቀጥ ሆነ። እንዲህ አዲስ አበባ እንደሆነ አይነት መንቀጥቀጥ እንዳይመስል የእስር ቤቱ መሰረት የሚያደርግ መንቀጥቀጥ ሆነ። ምን ሆነ? መንቀጥቀጥ ብቻ። በዚያ ጊዜ እጆች ሁሉ ተፈቱ፣ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። መጣ ጌታ። ጌታ ባለበት እስራት የለም፣ ሰንሰለት የለም። በቃ ይሄ የተለየው አመጣጡ ነው፣ የተለየው መገለጥ ነው። ጌታ በመካከላቸው ሲመጣ ሰንሰለት ተበጣጠሰ። የዘመረው ብቻ አይደለም፣ የዘመረው አካባቢ የነበረ ሰው ተፈታ። እኔ ንገራችሁ አምልኳችሁ እናንተም ብቻ አይደለም፣ ቤተሰብ ይፈታል፣ ልጆቻችሁን ይፈታል። አረ ይፈታል። ማምለክ ቀጥሉ፣ ቸርች መምጣት ቀጥሉ፣ የቅዱሳን ህብረትን ቀጥሉ፣ ከቅዱሳን ጋር መጸለይ ቀጥሉ፣ ማገልገል ቀጥሉ። አንድ ቀን ጌታ ይመጣል። አንዳንዶቻችን ከባድ ለሰው ትንቢት የምናመጣው ከባድ ራሳችን ችግር አለብን። ምን ነው ባመጡልኝ እያልን ምን ነው ትንቢት በመጣል እያልን እኛን ያስመጣናል እግዚአብሔር። አይደል ከባድ ከኋላችን ችግር አለ፣ እኛ ግን እናገለግላለን፣ የሆነ ነገር እናደርጋለን። እመኑኝ አንድ ቀን ከጀርባ ደግሞ ላንተ ይመጣል እግዚአብሔር። አሜን። ለምን አሜን አትሉ? አንዳንዶቻችን ተርፎን አይደለም ገንዘብ የምንሰጠው፣ እየቸገረንም ለሰው እንሰጣለን። አይ ቢያቅ ኖሮ ከኔ አይጠይቅም ነበር እያልን እንሰጣለን። አንድ ቀን ደግሞ ይዞልህ ይመጣል ጌታ። እስቲ ጮኻችሁ አሜን በሉስ። አንድ ቀን ትዳራችሁ ውስጥ ይመጣል። አንድ ቀን ልጆቻችሁ ጋር ይመጣል። የምታመልኩት እግዚአብሔር አንድ ቀን ጤንነት ጋር ይመጣል እግዚአብሔር። እስቲ ይመጣል በሉስ። አረ ጮኻችሁ ይመጣል በሉስ። አረ በደምብ ይመጣል በሉስ። ይመጣል። ስርዓት ሊፈታ ይመጣል ጌታ። የት የሚመለክበት ቦታ ይመጣል እግዚአብሔር። የወይኑን መሰረት ያፈርሳል እግዚአብሔር። የጭንቅ ቀን ይመጣል፣ ጨለማ ውስጥ ይመጣል። እኔ የሚገርመኝ እና አጠጋ በላይ አይልም እግዚአብሔር። ኧረ እዛ ድረስ እኔ አልመጣም፣ አንተ ደግሞ 50 አይልም። አንተ ያለበት ቆሻሻ ሰፈር ይመጣል።
ለምን አሜን? የተጨማለቅንበት ቦታ ይመጣ፣ የወደቅንበት ቦታ ይመጣል፣ ያነሳል። እዛ መጥቶ ጌታ እስቲ ጫዋቹ አሜን በሉ። እስቲ ትንሽ ወጣ በልልኝ አይልም፣ አትታየኝም አይልም። እዛ ቆሻሻ ሰፈር ይመጣል ኢየሱስ። እዛው ነገር የተደበላለቀበት ሰፈር። ስለዚህ ምን እናርግ? ቀጥሉ ባምልኩ። ምንም እንዳልደረሰባችሁ ሰው ሆናችሁ አምልኩት እግዚአብሔር። በቃ አታቁልኝ ማትበሉ። እኛ ብናቅ ምንም አናርግላችሁ። ሰው እኮ ስለማያውቅ ነው ንገሩኝ፣ እኔ ምንም አላደርግም። ምንም እንደውም በችግራችሁ ላይ ፈላሰፍበታል። እንዲህ ታርቅ ማው ምክር እሰጣለሁ፣ የሆነ ማብራሪያ እሰጣለሁ። በሰው ቁስል እንጨት ዝለድበት እንደሚባለው አንተ በቆሰልከው ጉዳይ እንደውም አቆስልሃለሁ እኔ ጋር ብትመጣ። እናንተ አታቁም፣ አይገባችሁም አትበሏቸው። አይገባቸው የሚገባው ይመጣል። ቁስላችን ምን ያህል እንደሚጠዘጥዝ የሚያውቅ ይመጣል። ቆስሎ ያየ፣ ደምቶ ያየ፣ ተርቦ ያየ፣ ተቸግሮ ያየ እንዲህ አይነት ሊቀ ካህን አለን ይላል መጽሐፍ። አለን፣ የሚገባው ካህን አለን። ለስሙ ክብር ይሁንለት። እንቆምና ጌታ እናመሰግነዋለን።